አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ እንዲሁም አዝናኝ ታሪኮችን አካፍላችኋል። የልብ ሐረግ ክፍል 5። የልብ ሐረግ። ሷሊህ ቆመ፣ ወደ እኔ ዞረ። አይኖቹ በጨለማ ውስጥ እንደ ከዋክብት ይፈልቃሉ። ሂክማ፣ መጠርጠርሽ መብትሽ ነው። የአባትሽ ልጅ መሆንሽንም ይመሰክራል። ነገር ግን እውነተኛ እምነት ማለት ጨለማ ውስጥ ነሽ አላህ ብርሃን እንደሚሰጥሽ ማመን ነው። የሱፍ ለኛ ሲል ህይወቱን አደጋ ላይ ጥሏል አለኝ። በንግግሩ ውስጥ ያለው የአባቴን ለዛ ልቤ ረጋ አደረገው። ግን ጥርጣሬ ሙሉ በሙሉ አልበረደም። ደግሞ ጉዟችንን ቀጠል። በየመሃሉ ቁመን ትንፋሽ ስንወስድ የሱፍን አሰላስላለሁ። የሱፍ አሁን የት ይሆን? እኔን ለማዳን ሲል የከፈለው ዋጋ በልቤ ላይ እንደ ከባድ ሸክም ይጫነኛል። ፍቅር ማለት በቃላት የሚገለጽ ሳይሆን በሩቅ ሆኖ አንዱ ለሌላው የሚሰጋለትና የሚኖርለት ስውር ትስስር መሆኑን ያኔ ተረዳሁ። ጉዟችንም መሃል አንዲት አሮጌት መቃብር አጠገብ ስናልፍ ሷሊድ ድንገት ቆመና ዝቅ በይ አለኝ። ከሩቅ የሚንቀሳቀስ የባትሪ ብርሃን አየን። ጠላቶቻችን ፈረሶቻቸውን አርቀው አቁመው በእግር እየፈለጉን እንደሆነ ገባኝ። ለጥቂት ደቂቃ ትንፋሻችንን አጥፍተን መሬት ላይ ተደፋን። የደረቀው ሳር ፊቴን ይወጋኛል። የምድር ሽታ አፍንጫዬ ውስጥ ይገባል። በዛይ ሰዓት ውስጥ በልቤ ውስጥ አንዲት ቁርአን ትዝ አለኝ። ከችግር ጋር ምቾት አለ። በእርግጥም ከችግር ጋር ምቾት አለ። ንጋቱ ሊቀድ ሲል ከሩቅ ጭጋጋማ ጥቁር ሸለቆ መታየት ጀመረ። ቦታው ዛፍና ቅጠል የሌለበት ጥቁር ድንጋይ ብቻ የሞላበት አሳፋሪ ሰፈር ነው። ሷሊህ ግን ወደ ሸለቆው ከመግባታቸው በፊት ወደ አንዲት ትንሽ ጎጆ መራኝ። ወደ ጎጆዋ ስገባ ምንም አይነት መብራት አልነበረም። በጨለማው ውስጥ የዕጣንና የድሮ መጽሐፍ ሽታ አፍንጫ ያመታኝ። አንዲት አይነ ስውር አሮጊት እናት ጥግ ላይ ተቀምጠው በእጃቸው ተስቢህ ይቆጥራሉ። ድምጻችንን ሲሰሙን ሂክማ መጣሽ፣ የአባትሽ ሽታ አብሮሽ አለ አሉኝ። ደነገጥኩ። በዛ ጭልጭል ባለ ብርሃን ውስጥ ስሜን እንዴት ሊያውቁ ቻሉ? አባቴ ከመሞቱ በፊት በጆሮዬ የነገረኝ ሚስጥራዊ ቃል እንዴት አወቁት? የሱፍ የታሰረበትን ካምፕ ውስጥ በስተጀርባ በኩል በሚገኘው ሚስጥራዊ መንገድ ለመግባት የሚያስችር የበር ቁልፍ ያለው እዚህ ጎጆ ውስጥ እንደሆነ ነገሩኝ። ነገር ግን ቁልፉን ለማግኘት አንዲት ትልቅ ዋጋ መክፈል ነበረብኝ። ያ ዋጋ ደግሞ አባቴ ለማንም እንዳትናገሪ ብሎ በጆሮ የነገረችኝን የመጨረሻ ሚስጥራዊ ቃል ለሷሊህና ለእነዛ ሰዎች አሳልፌ መስጠት ነበር። ሷሊህን ማመን እችላለሁ የሚለው ጥያቄ በልቤ ውስጥ እንደገና ተንቀሳቀሰ። የአባቴ ሚስጥር ወይስ የሱፍን ህይወት? ምርጫው እጅግ ከባድ ነበር። ሷሊህ ወደ እኔ ዞሮ ምላሽን ይጠብቃል። አሮጊቷም ተስቢሆቿን እያገላበጠች ውሳኔዋን የልጅነትሽ ሳይሆን የጽናትሽ ነው አሉኝ። ንግግር በጆሮዬ ውስጥ እንደ ነጎድጓድ እያስተጋባል። በጎጆዋ ውስጥ ያለው የኩራዝ ብርሃን እየመነመነ ሄደ። በክፍሉ ጨለማ ውስጥ ጥሎናል። ሷሊህ ትኩር ብሎ ይመለከተኛል። እይታው ውስጥ
አመኜ የሚል ጥሪ እመኒኝ የሚል ጥሪ ይሁን ወይም ወደማልመለስበት ገደል የሚገፋኝ አደጋ መለየት አልቻልኩም። ክፍሉ ውስጥ ያለው የዕጣን ሽታ አሁን እንደ መቃብር ሽታ እየከበደ መጣ። አባቴ ከመሞቱ በፊት በጆሮ የነገረኝን በአይምሮ ውስጥ አቃጨለ። ሂክማ ይሄ ቃል የመቆለፊያ ቁልፍም ያህል ክብደት አለው። ለማንም እንዳትናገሪ ብሎኝ ነበር። ነገር ግን አባቴ የቆመለትን ዓላማ የሱፍ አሁን እየከፈለ ያለው መስዋዕትነት አንድ መሆናቸውን ሳስብ አደራውን ማፍረስ ሳይሆን አደራውን ማዳን እንደሆነ ተሰማኝ። ቃሉን ባልናገር የሱፍ ይሞታል። የሱፍ ከሞተ ደግሞ አባቴ ሊጠብቀው የፈለገው ትልቅ ዓላማ አብሮት ይቀበራል። ሷሊህ አልኩት ድምፄ እየተንቀጠቀጠ። ይሄን ቃል የምናገረው አንተን ስላመኩት ሳይሆን የሱፍ ለከፈለው መስዋዕትነት ያለኝን ክብር በማሰብ ነው። ቃሉ አልኢማን ታማኙ የሚል አልኩት በዝቅተኛ ትንፋሽ። ቃሉን ተናግሬ ስጨርስ ከከንፈሬ የወጣው ንግግር የሱፍን የሚያድን ቁልፍ ሳይሆን አባቴን የከዳሁበት ጩቤ ሆኖ ተሰማኝ። አሮጊቷ እናት ተስቢሆቿን አቁማ ፊታቸው ላይ ቁጭት ፈገግታ ታየ። አባትሽ ትክክል ነበር። ቃሉን የምትናገረው ለሰው ብለሽ ሳይሆን ለፍትህ ብለሽ መሆኑን እያወቀ ነበር አሉኝ። ከዚያም ከጎናቸው ካለው አሮጌና አቧራ ከለበሰ ሳጥን ውስጥ አንድ ትንሽዬ ዝገት የበላው ቁልፍ አወጡ። ይህ የቁልፍ ወደ ካባ ጓሮ የሚወስደው ሚስጥራዊ መተላለፊያ በር መክፈቻ ነው። የሱፍ ወዳለበት ክፍል የሚወስደው ብቸኛ መንገድ እርሱ ነው አሉ። ቁልፉን ስቀበል እጅ እንደ በረዶ ቀዘቅዟል። ሷሊህ ቁልፉን ተረከበኝ። እንሂድ፣ ንጋቱ ሊወጣ የቀሩት ደቂቃዎች ናቸው አለኝ። ከጎጆዋ ውስጥ ወደ ጥቁር ሸለቆ ጉዟችንን ቀጠል። መንገድ ዳገትና ቁልቁለት የበዛበት በደረቀ ድንጋዮች የተሞላ እግሮቼ ከደከሙ በዛት ቢደነዝዝም በውስጥ ያለው ጸጸት ግን ከብርዱ በላይ ያንቀጠቅጠኛል። ጭቃው ጫማዬን እየሳበ ያስቸግረኛል። በየመሃሉ ለትንፋሽ ስንቆም ሷሊህ እጆቹን አጥፎ በጭንቀት ወደ ካቡ አቅጣጫ ይመለከታል። ፊልም ላይ ቢሆን ኖሮ ጀግናዋ በደስታ ትሮጥ ነበር። እኔ ግን እያንዳንዱ እርምጃዬን አባቴን የመክዳት ያህል እየከበደኝ ተከተልኩት። የሌሊት ወፍ ጩኸት እንኳን የወቀሳ ድምፅ መስሎ ተሰማኝ። ወደ ካባኒ ጓሮ የሚወስደው የውሃ መፍሰሻ ቱቦ ጋር ደረስ። ቦታው ጠባብና የሚሰነፍጥ ሽታ ያለው ነበር። ሷሊ ቁልፉን አውጥቶ ሲታገል ዝገት የበላው ብረት ጨው የሚል ድምፅ አሰማ። በጊዜ ጠባብነት ቱቦ ውስጥ ሳናስበው የአየር እጥረት ተሰማኝ። ልቤ ሊቆም ደረሰ። በዛ የጽኑ ጨለማ ውስጥ በስተቀኝ በኩል ካለው ክፍል ዝቅ ባለ ድምፅ የሚሰማ አልሐምዱሊላህ ድምፅ ሰማሁ። የሱፍ ድምፅ ነው፣ ግን አንድ ድሮ ብርቱ አይደለም። የዛለና የታመመ ሷሊህ የበሩን መወርወሪያ ከፈተው። በክፍሉ ውስጥ አንዲት ትንሽዬ የጨረቃ ብርሃን በመስኮት በኩል ትገባለች። የሱፍ ጥግ ላይ ተቆራምዶ ተቀምጧል። ልብሱ ተቀዷል። ፊቱ በደም ተለውሷል። አካሉ በብርድ ተመቷል። ፊልም ላይ እንደሚታየው እጅግ በኩራት ቆሞ አልጠበቀኝ። ይልቁንም በቆሰለ ሰብአዊነት ውስጥ ሆኖ አገኘሁት። የሱፍ አልኩት ድምፄ በእንባ ታንቆ። የሱፍ ቀና ብሎ አየኝ። አይኖቹ ውስጥ ትልቅ ናፍቆት ብልጭ ብሎ ወዲያውኑ ጠፋ። በሞትኩ ግን ልቤ የሚሰበር ቁልጭ ያለ ህመም ታየ። ሂክማ እዚህ ምን ታደርጊያለሽ? አለ በደረቀ ከንፈሩ። ከዚያም ወደ ሷሊህ አየና ሁሉንም ነገር ተረዳ። ሚስጥሩን አባታችን የሰጠሽንን አደራ አሳልፈሽ ሰጠሽው? የሱፍ ላድንስ ነው አልኩት፣ እንባዬ ጉንጬ ላይ እየፈሰሰ። የሱፍ ዝም አለ። ያ ዝምታ ግን ከንግግር በላይ ይወቅሰኝ ነበር።
አደራውን አፍርሼ እኔን ለማዳን ትርጉም የለው። ሂክማ እኔ የታሰርኩት ያ ሚስጥር እንዳይወጣ ነበር አለኝ። ድንገት ከሷሊህ ከኋላ ቀስ እያለ የድል አድራጊነት ሳቅ ሳይሆን የጭካኔ ነበር። አሁን ሁላችሁም እጄ ላይ ናችሁ አለ። ሷሊህ ቁልፉን ይዞ ወደ እስር ቤት ግድግዳ ጥግ አመራና አንድ ድንጋይ ገፋው። በዚያ ድንጋይ ውስጥ አባቴ የደበቀው ሌላ ሚስጥር መሆኑን ሷሊህ ቀድሞ ያውቅ ነበር። ቁልፉ ለካ የበሩት ብቻ ሳይሆን የዛ ሚስጥራዊ ቦታ ጭምር ነበር። ሷሊህ እኛን ለማዳን ሳይሆን አባቴን የደበቀውን ሰነድ በእጁ ለማስገባት ነበር የተጠቀመብን። ሷሊህ ሚስጥሩን ይዞ ሊወጣ ሲል ከውጭ የብዙ ወታደሮች ኮቴ፣ የባትሪ ብርሃን ታየ። ሷሊህ ለካስ እኛን ከማዳን ይልቅ እኛን ለጠላቶች አሳልፎ ሰጥቶን፣ እሱ ግን ሚስጥሩን ይዞ ለማምለጥ ከጠላቶች ጋር ተስማምቶ ነበር። ክህደት ብሎ የሱፍ ጮኸ። ሷሊህ እኛም በዚያው ክፍል ውስጥ ዘግቶብን ሊያመልጥ ሲሞክር ካምፑ በወታደር ተከቦ በአንድ በኩል የሷሊህን ክህደት፣ በሌላ በኩል የወታደሮችን ጥቃት። በዛች ጠባብ ክፍል ውስጥ እኔን ያቆሰለው የሱፍ ብቻችንን ቀረን። የሱፍ እጁን በእንባ እየጠረገ አይዞሽ አላህ ከኛ ጋ ነው አለኝ። ፊልም ላይ ቢሆን ያመልጡ ነበር። በእውነት ታሪኩ ግን ሞትና ክህደት በእጃችን ላይ ቆሟል። የሱፍ በእጁ እምባዬን እየጠረገ አይዞሽ አላህ ከኛ ጋ ነው ሲለኝ የብረት መዝጊያው በሷሊህ እጅ ሲቆለፍ የተሰማው ድምፅ በጆሮዬ ውስጥ እንደ መቃብር ድምፅ አስተጋባ። ሷሊህ ሚስጥሩን ይዞ ወደ ጨለማው ሲሰወር እኔና የሱፍ ግን ሞት የሚሸት አራት ማዕዘን ክፍል ውስጥ ቀረን። ያ ድምፅ የመከራ ብቻ ሳይሆን የታመነ እምነት ሲሰበር የሚሰማ የልብ ስብራት ድምፅ ነበር። ከውጭ የሚሰማው የወታደሮች ጩኸት፣ የፈረሶች ኮቴ እየቀረበ መጣ። ክህደት ብሎ የሱፍ በድጋሜ ጮኸ። ግን ድምፁ በክፍሉ ግድግዳ ተመቶ ተመለሰ። የሱፍ ግድግዳውን ተገድፎ ተቀምጧል። ትንፋሹ በጭንቀት ይሰማል። በክፍሉ ውስጥ ያለው የጨረቃ ብርሃን በየሱፍ የቆሰለ ፊት ላይ ሲያርፍ የፈጸምኩት ስህተት ምን ያህል ከባድ እንደሆነ ገባኝ። የሱፍን ለማዳን ብዬ አባቴን ከዳሁ። አሁን ግን የሱፍን አልዳነ፣ አባቴም ተከዳ። ሂክማ አለኝ የሱፍ ድምፁ በስቃይ ታንቆ። ሷሊህ ሚስጥሩን ብቻ አይደለም የወሰደው፣ በውስጥሽ የነበረውን ጥንካሬ ጭምር ነው። አትዘኝ፣ አላህ ለሁሉ ነገር ስበብ አለው አለኝ። እምባዬን መቆጣጠር አልቻልኩም። በእውነት ህይወት ውስጥ ጀግንነት ማለት በጥይት መሃል መሮጥ ሳይሆን እንዲህ ያለውን የመከራ ዝምታ መቻል ነው። ድንገት ከበሩ በስተጀርባ ጸጥ ያለ ኮቴ ሰማሁ። ሷሊህ የተመለሰ መስሎኝ ልቤ ሊቆም ደረሰ። ነገር ግን በበሩ ቀዳዳ በኩል እያየሁት መልእክተኛው ወጣት ነበር። ሷሊህ እርሱም ጭምር ጥሎት እንደጠፋ በፊት ላይ ካለው ድንጋጤ ተረዳሁ። ሷሊህ ከወታደሮቹ ጋር ለመገናኘት ርቆ እስከሄደ ድረስ ተደብቆ እንደጠበቅ ያስታውቃል። ወጣቱ እየተንቀጠቀጠ መወርወሪያውን አነሳው። ቶሎ በሉ! ወታደሮቹ ሷሊህ በሰጣቸው የተሳሳተ መረጃ ወደ ምስራቁ ገደል ሂደዋል፣ ግን መመለሳቸው አይቀርም አለና ወደ ውጭ ስንወጣ ቅዝቃዜው የሌሊቱ አየር እፊታችንን መታው። ፊልም ላይ ቢሆን ኖሮ የሱፍ ተነስቶ ይሮጥ ነበር። በእውነት ታሪኩ ግን የሱፍን ደግፌው ስጓዝ ክብደት ትከሻዬን ይጫነው ነበር። እያንዳንዱ እርምጃችን የስቃይ ትንፋሽ ይወጣል። ሂክማ እኔን እዚህ ትተሽኝ ሂጂ አለኝ። የሱፍ እግሮቹን እየተዝረከረኩ። ዝም በል የሱፍ አልኩት። በትከሻው ስር ገብቼ እየደገፍኩት የልብሱን እርጣቦት፣ የደሙ ሽታ ከኔ ጋር ተዋህዶ በዛይ በጨለማ ሸለቆ ውስጥ በጭንቅና በድንጋጤ ላይ እየተንሸራተት ከወታደሮች ባትሪ ብርሃን እየተሸሸግን ተጓዝ።
ጨለማው በጭቃ ተሞልቶ ለመራመድ ሲታገል የሱፍ በስቃይ ጥርሱን ነከሰ። ይከታተለኛል። በእውነት ህይወት ውስጥ ስቃይ ሽታና ድምፅ አለው። ወደ አሮጊቷ እናት ጎጆ ስንቃረብ ንጋቱ እየቀደደ ነበር። ሷሊህ አልነበረም። ሚስጥሩን ይዞ ወደ ጨለማው መጥፋቱ ስረዳ በውስጥ ያለውን ጭንቀት እንደገና አገረሽ። አሮጊቱ እናት በበራቸው ላይ ቆመው ይጠብቁን ነበር። ፊታቸው ላይ ያለው ሐዘን ሷሊህን መክዳቱን ቀድመው ያውቁ ይመስላል። የሱፍ አሮጊቷ አልጋ ላይ ሳናሳርፈው ትንፋሹ ተቆራረጠ። አሮጊቷ እናት ቁስል በጨው ውሃ እያጠቡልኝ ሷሊህን የወሰደውን ሰነድ የአባትሽ ቢሆን የሰነዱ ትክክለኛ ትርጉም ያለው ግን በአንቺ ልብ ውስጥ ነው ሂክማ አሉኝ። የሱፍ አይኖቹን በጭንቀት ከፍቶ አየኝ። ቃላቶቹ እየተቆራረጡ ሰነዱ ሂክማ ስምሽን አለና ትንፋሹን አጠረው። ምን ማለት ነው የሱፍ አልኩት በድንጋጤ። ሰነዱ ውስጥ ያለው ስም የአባትሽ አይደለም፣ ጥላቶቻችን የሚፈልጉት አንቺን ነው አለኝ። ትንፋሹን ለመሰብሰብ እየታገለ ያኔ ነው የገባኝ። ሷሊህ የከዳኝ እኔም ብቻ ሳይሆን ጠላቶቻቸውን ወደ እኔ እንዲመጡ መንገድ አመቻችቷል። አደጋውን አሁን አልታገልቱ። ይልቁንም እውነት እንደገና አሁን ተጀመረ። በሸለቆ ማዶ የወታደሮች ድምፅ ደግሞ ሲሰማ ንጋቱ የሰላም ሳይሆን የአዲስ ውጊያ መጀመሪያ መሆኑን ተረዳሁ። የሱፍ የሚፈልጉትን አንቺን ነው ብሎኝ አይኖቹ በድካም ሲደከን በጎጆዋ ውስጥ ያለው አየር የታፈነ መሰለኝ። የአባቴ ምስጢር፣ የሷሊህን ክደትና አሁን ደግሞ በእኔ ላይ የተደቀነው አደጋ ሁሉም በአንድ ላይ ተሰብስበው ትንፋሽ አሳጡኝ። የሱፍን አየሁት። በቆሰለው ፊቴ ላይ ያለው መረጋጋት ከአይኔ መረበሽ ጋር ተጋጨ። በእውነት ህይወት ጀግና መሆን ማለት ምርጫ ሳይሆን የምትመርጠው ከባድ መንገድ ነው። አሮጊቷ እናት አንድ ትንሽ የቆዳ ከረጢት አቀበሉኝ። ሂክማ ንጋቱ ሚስጥርን አይሸፍንም። ወታደሮቹ ወደዚህ መምጣታቸው አይቀርም። እዚህም መቆየት አትችይም አሉ። ግን የሱፍ እሱን በዚህ ሁኔታ ጥየው አልሄድም አልኩ። ድምፄ በእንባ ታንቆ። የሱፍ መተው ማለት ገላዬን ቆርጦ እንደመጣል ነበር የሚሰማኝ። አሮጊቱ ከቤት ወለላ ጋር የተጣበቀ መሰለኝ። አሮጊቷ እናት ወደ የሱፍ ተጠግተው ግንባሩን በረጅሙ ዳሰስ። የሱፍ እዚህ ይቆያል። እነሱ የሚፈልጉት አንቺን ነው። አንቺ እዚህ ከቆየሽ የሱፍንም አደጋ ላይ ትጠያለሽ። እንደውም አንቺን ፍለጋ ሲሄዱ ለየሱፍ የመዳን እድል ትሰጫለሽ። ሂጂ ሂክማ፣ አላህ ካንቺ ጋር ነው አሉ። ይሄ ትልቅ ፈተና ነበር። ለምትወደው ሰው ስትል ብቻህን ወደ ጨለማ መጓዝ። የሱፍን አየሁት። እጁን ያስኩት። እጁ ይንቀጠቀጣል። የሱፍ አላህ ይጠብቅህ ብዬ በጆሮው ሹክ አልኩት። ስወጣ ወደ ኋላ ተመልሼ እያየሁት የመጨረሻ እይታ ልቤን እንደ መስተዋት ሰባበረው። በእውነተኛ ታሪክ ውስጥ ስንሰነብት እንደ ፊልም ረጅም ንግግር የለውም። ያው የልብ ስብራት የሚገፋው ግዴታ ብቻ ነው። የቆዳ ከረጢቱን በልብሴ ስር ደረት ላይ አጥብቄ አሰርኩ። ከረጢቱ ውስጥ ያለው ነገር ጥንካሬ፣ ቅዝቃዜ ነበር። ወረቀቱ ብቻ እንዳልሆነ ገባኝ። ከጎጆ ወጥቼ በሸለቆ ግድግዳ ያሉትን ቁጣቁጦች መሸሸጊያ እንዲሆኑኝ እየጠነቀቅኩ ጉዞዬን ጀመርኩ። ፊልም ላይ ቢሆን ኖሮ ፈረስ አግኝቼ ሮጥ ነበር። በእውነት ግን እግሮቼ በጭቃ ተዝረክርከው አሾሁ ልብሴን እየቀደደ ብርዱ እስከ አጥንቴ እየዘለቀ ነበር። ድንገት ከበስተጀርባ የፈረስ ኮቴ ሰማሁ። ቁጥቋጦ ውስጥ ተደብቄ አየሁ። ሷሊህ ብቻውን አይደለም፣ ከ3 ወታደሮች ጋር ነው። ፊቱ ላይ ያለው መሸማቀቅ ጠፍቶ አሁን በቁልቁሊቱ ላይ በንቀት ይመለከታል። ሷሊህ ከመጮሁ ይልቅ ፈረሱ በዝግታ እያስጋለበ ሂክማ እዚህ እንዳለሽ አውቃለሁ፣ አታስቸግሪ፣ መጨረሻሽ
አታክፊው አለ ድምፁ በጭንቀትና በዛቻ የታጀበ ነበር። ክህደት የሰውን ፊት እንዴት እንደሚቀይረው አየሁ። በእውነት ህይወት ውስጥ ትልቅ ጠላትህ ቀድሞ የሚቀርብ ሰው ነው። ወታደሮቹ ወደ አሮጊቱ ጎጆ ሲቃረቡ አየሁ። ያ አላህ የሱፍን ጠብቀው ብዬ በውስጤ ጮህ። ምንም ልረዳው የማልችልበት የመራራ ሰዓት ከሞት በላይ ከበደኝ። በድንጋዮች መሀል እየተሳብኩ ወደ ገደሉ አቅጣጫ አመራሁ። እግሬ ተንሸራቶ ድንጋይ ሲያንከባልል ድምፅ ለሷሊህ የተሰማ መሰለኝ። እና ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ከወደዳችሁት እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።